ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እንደተለመደው በሌላ ቪዲዮ መተናል። የዛሬ ቪዲዮአችን የሚሆነው በሁለቱ እውቅ ጋዜጠኞች የተደረገው ክርክር ይሆናል። ጋዜጠኛ ማህዲ ከዚህ በፊት ብዙዎች ኢትዮጵያውያን የሚያውቁት ከጌታቸው ረዳ ጋር በነበረው ቆይታ ነበረ። ዛሬ እስላም እውን የሰላም ሃይማኖት ነው ወይ በሚለው ክርክር ጋዜጠኛ መህዲና እንዲሁም አና ፍራንክ አንድ ላይ ተገናኝተዋል። የመጀመሪያ ዙሩ የሚሆነው አና ፍራንክ ያቀረበችው ዲቤት ይሆናል። እሷ ያደረገችው ዲቤት እንደሚከተለው የምናቀርብላችሁ ይሆናል። እንደምን አመሻችሁ። አይ ቲንክ ድምጼ እንደሚሰማ ተስፋ አደርጋለሁ። እናም በዚህ ሁሉ ነገር እንዴት ሪስፖንስ ማድረግ እንዳለብኝ እንጃ። በመጨረሻም ግን ኢስላም የሰላም ሃይማኖት መሆኑን ማረጋገጫ እፈልጋለሁ። አሁን በቀጥታ እስላም በእውነታው ዓለም ላይ ምን እያደረገ እንዳለ የማብራራ ይሆናል። እኛ ሁሌ የምንከራከረው ፈጣሪ አለን ወይም የለን፣ ቁርአን እውነት ነው ወይስ ውሸት ነው የሚለው ነው። እንደ እውነታ ከሆነ እነዚህ ነገር ሁሉ ጥቅም አልባ ናቸው። እስቲም ልጠይቃችሁ፣ እስላም ለምንስ አስፈሪ ሃይማኖት ሆነ? አዎ አስፈሪ ሃይማኖት የሆነበት ምክንያት እኔ ልንገራችሁ። ለምሳሌ የ9/11 ጥቃት መመልከት እንችላለን። የለንደን ላይ የተደረገው ጥቃት በማድሪድ፣ በሞምባሳ፣ በፓኪስታን፣ በፈረንሳይ፣ በተለያዩ ሀገራት ላይ በአሸባሪዎች የሚደርሰው ጥቃት። ይህም ብቻ አይደለም፣ የጾታ እኩልነት አለመኖሩ፣ የሆሞሴክሹዋል አለመፍቀዱ፣ የአይሁድ ጥላቻ ወይም አንቲሴሚቲዝም በግላጭ መስፋፋቱ፣ ያለ ዕድሜ ጋብቻ ከአንድ በላይ ማግባትም፣ ይህ ሁሉ እስላም ላይ ያየናቸው እንከኖች ናቸው። ይህ ነው እውነታው። ኢስላም ይህ ነው። ለምሳሌ ሳውዲን ተመልከቱ። ሳውዲ የእስላም የተወለደበት ቦታ ነው። በዚህ ሀገር ሴት ልጅ መኪና እንድትነዳ አይፈቀድላትም። አረ መኪና ለመንዳትም ብቻ አይደለም እንድትመርጥም አይፈቀድላትም። ለዚህም ነው እስላም ዋናው ማዕከል የሆነችው ሳውዲ ከቫቲካን ጋር ሊያነጻጽሩም ይፈልጋሉ። ድንቄም ማነጻጸር። በቃ በአጠቃላይ ሚስ አንደርስታንድ ነው። እኔ እስላምን አከብራለሁ። ለምን እንደማከብረው ነገር ግን አላውቅም። እስላምን ማክበር ግዴታም የለብኝም። እንደዚህ ሴቶችን የሚያሰቃይ ሃይማኖት የማክበር ግዴታም የለብኝም። እናም ሰላም የሌለው ስለ ሰላም ምንም ክብር የሌለው እምነት የማክበር ግዴታ ሊኖርብኝ አይችልም። አንድ ሰው መጥቶ እስላም ሰላም ነው ቢለኝ ምንም አይነት ፍትህ ወይም ሰላም በሌለበት እንዴት ልቀበለው እችላለሁ? በሙስሊም ሀገር የምትገኙ ሴቶች አሁኑና ንገሯቸው። እነሱ እንደሚሉት እንዳልሆነ፣ እነሱ እንደሚያቆዱትም እንዳልሆነ መብታችሁም ወጥታችሁ ማስከበር ይኖርባችኋል። በእርግጥ ጥሩ ልብ ያላቸው ሚሊዮን ሙስሊሞች እንዳሉ አውቃለሁ። እነዚህ ሚሊዮን ሙስሊሞች ጥሩ ልብ አላቸው ብሎ ማለት እስላም ጥሩ ነው ብሎ ማለት አይደለም በማለት አኒ የመጀመሪያውን የዲቤት ክርክሯን ለመህዲ ታቀርብለታለች። መህዲም በዛ በተስረገረገ ድምፁ እንደሚከተለው የመልስ ምት ይሰጣታል። መህዲም በመቀጠል እንዲህ ይላል። ሰላም እንደምን ቆያችሁ? ክብራትና ክብራን፣ በመጀመሪያ አንድ ነገር ፍቀዱልኝ። እንደ አንድ ሙስሊም፣ እንደ አንድ የእስላም እምነት ተከታይ፣ እንደ አንድ የሙስሊም አምባሳደር ይቅርታ እንድጠይቅ ይፈቀድልኝ። ይቅርታዬ ግን የሚሆነው ያ ሁሉ የሚሞቱ ሰዎች እውን በእስላም ችግር ከሆነ፣ ያ ሁሉ እንዲገደሉ የተደረጉ ሰዎች ቁርአን አዞት ከሆነ ማለቴ ነው። በነገራችን ላይ ወደ እውነታው ስንመጣ አንቺ ኢስላም የተወለደው በሳውዲ አረቢያ ነው ብለሽን ነበረ። ነገር ግን ኢስላም የተላከው በመልእክተኛው ሰለላሁ ዐለይሂ ወሰለም 610 ኤዲ ነው። ሳውዲም ቢሆን የተፈጠረችው በ1932 ኤዲ ነው። በመሃልም 1300 ዓመት ያህል ልዩነት አላቸው። አረ ይህን ብቻ ለምን አቁም? የዌስቱ ሲቪላይዜሽን ያለ ኢስላም የሚታሰብም ከቶም አልነበረም። እስቲ ስለማት እንነጋገር። አልቀርዋኒ ማንም አይዘነጋውም። በማስባለው እውቅና ታላቁ ይሉታል። በእስልምና አልጎሪዝም ያመጣው እሱ ነበረ። ተመልከቱ። ያለ አልጎሪዝም ያለ ላፕቶፕ ደግሞ ዳን ጆንሰን ባልተገኙ ነበረ። እረ እንደውም ካላችሁ ያለ ኢብኑ ሲናር፣ ያለ ኢብኑ ረሻድ፣ ሌሎችም የእስላም የፊሎሶፈሮች ባይኖሩ የዌስት ሲቪላይዜሽን ባልተገኘ እንዳልሆነ በሆነ ነበር። ቀደም ሲል አኒ ስለ
አይሁድ ጠልነት ስትናገር ነበር። በእርግጥ በእስልምናው ብዙ የሚባሉ ነገሮች ቢኖሩም በሞደርን አንቲሴሚቲዝም የመጣው ግን ከራሳችሁ የተገደሉ ናቸው። መቼስ 6 ሚሊዮን አይሁድ የሞቱት በማን እንደሆነ አያዘነጉም። በነገራችን ላይ ይህ ታሪክ ሳነሳ የሂትለርን ኦር የአዶልፍ ሂትለርን ታሪክ ብቻ እንዳይመስላችሁ። አውሮፓን በጣም አከብራለሁ። በጣም የሚኮራባት በጣም የሚደነቅባት አህጉር እንደመሆኗ ችግሯን መቀበል የግድ ይላታል። በነገራችን ላይ ስለ እስላም ዳንኤል በነገራችን ላይ አኒ ስለ እስላም ከመናገሯ በፊት በአውሮፓ የተገደሉ አይሁዶችም በአሜሪካ የሞቱ ስላሉ ሙስሊሞችም መናገር ነበረባት። እኔ በበኩሌ የክርስቲያን እምነት የቫዮላንስ ወይም የግጭት እምነት ነው ብዬ አላምንም። እንደውም የፍቅር የአንድነትና የመተሳሰብ እንጂ። በተመሳሳይ በቁርአኑም ላይ የአንድነት የፍቅር የመተሳሰብ የመረዳዳት እንዳለ ሁሉ በሌሎችም እምነቶች ይሁንኑ ይንጸባረቃሉ ብዬ ተስፋ አደርጋለሁ። እነዚህ ሰዎች ስለ እስላም የሚያውቁት ነገር ያለም አይመስለኝም። አንዱ በኬሚስትሪ ነው የተመረቀው፣ አንዷ በሂስትሪ፣ አንዱ ደግሞ በፊሎሶፊ ነው የተመረቁት። አንዳቸውም ስለ እስላም ጥልቅ የሆነ እውቀትና መረዳት የላቸውም። በአሜሪካ ዩኒቨርሲቲ ካሉ አንዱ እውቅ ፊሎሶፈር እንዲሁም ስለ ሽብር ከ1998 እስከ 2005 ያጠናው ስናይ እነዚህ ሰዎች ከሚናገሩት ጋር ፈጽሞ የተለያየ ነው። አረ እንደውም የእነዚህ ሰዎችን እሳቤ ከኦሳማ ቢንላደን ከአይሲስ አልባግዳዲ እንደውም ከሌሎች የሽብር መሪዎች ጋር የሚለያይም አይመስለኝም። ምክንያቱም ሁለቱም ለእስልምና ያላቸው እይታ ተመሳሳይ ናቸው። ሁለቱም እስላም ገዳይ እንደሆነ ነው የሚያምኑትና ችግሩ ግን ሜንስትሪም እስላም በዚህ አይወከልም። ለዚህም ማሳያ 93% የሚሆኑ ሙስሊሞች በ9/11 ጥቃት አውግዘዋል። 7% ደግሞ ሳያወግዙ ቀርቷል። ሳያወግዙ የቆሩበትም በፖለቲካል ምክንያት ነበረ። ቅድም በንግግሩ ላይ አኒ በእኛ ዩኒቨርሲቲ ብሎ ገለጸችው አለ። ነገር ግን በጣም ተሳስተሻል። በዚህ ዩኒቨርሲቲ የኢስላም ስተዲ ዲፓርትመንት እንመልከት። ሐፊዝ አልአኪል የተባለ አንድ እውቅ የእስላም ምሁር በዛ በመጽሐፉ ካሰፈራችሁ ሰዎች ብንመለከት ምንም ልነገኝ አንችልም። እንደውም እሱ የሚለው ሽብርተኝነትና እስላም በፍጹም አይገናኝም ነው። አልቃርዳኒ ብንመለከት 600 ገጽ ያለው ፈትዋ ያለው መጽሐፍን ማሳተም ችሎ ነበረ። እናም በሱም ፈትዋ ስለ እስላምና ቫዮለንስ ምንም አይነት ግንኙነት እንደሌላቸው በስፋት ያትታል። እዲህም በመቀጠል እዚህ ጋር መናገር ያስኩት በቢሊዮን ተከታዮች ያሉት እምነት ነው። ለሺህ ዓመታት የቆየ እምነት ነው። በዓለማችን ላይ ባሉ በባህሎች በሞራል በኤቲክስ ላይ ትልቅ ተጽዕኖ ያመጣና ትልቅ ተጽዕኖ ስላለው እምነት ነው። እናም ይህ ለሁሉም የምጠይቀው አንድ ጥያቄ ይሁንልኝ። በዚህ ሁሉ ጥቃት ውስጥ እስላም ተጠያቂ ከሆነ እናም እስላም ለዚህ ሁሉ ድርጊት የሚደግፍ የሚያበረታታ ከሆነ ለምን እኛስ የቀረነው 93% የምንሆነው ለምን ዝም እንላለን? ለምንስ በዚህ ጥቃት ላይ አንሳተፍም? ለምንስ በዚህ ሁነት ላይ አንገባም? ለዚህ ነው 0.000% አንድ የማይሞሉ የእምነቱ ተከታዮች ነን የሚሉ ባጠፉት ለምን አጠቃላይ 99.99 የሚሆነው የምንጠየቀው የምንወቀሰውስ የምለው ሳጠቃልል 1.6 ወይም 7 ቢሊዮን በላይ የሚሆኑ በአፍሪካ፣ በአውሮፓ፣ በኤዥያ፣ በአሜሪካ የሚከተሉት ይህ ሁሉ ባሉበት በጥቂቶች አትመሰጡ። በቃ አጠገባችሁ ያሉትን ሙስሊሞች ተመልከቱ። እነዛ በሰላም የሚያምኑ፣ እነዛ ጥላቻን በጽኑ የሚጠሉ፣ እነዛ እምነታቸውን አክብረው ተቻችለው ተከባብረው የሚኖሩ ሙስሊሞችን ተመልከቱ። ይህ የኔ ምክር ይሁንላችሁ። አንድ አጠገባችሁ ያሉ ሙስሊም ተመልከቱና አና ፍራንክ ካለችው ጋር አነጻጽሩ። ውይይቱም በዚህ ይገባደዳል። የዛሬ ቪዲዮአችን ይህ ይመስል ነበር። በቀጣይ በሌላ የመህዲ ዘገባዎች እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም።